ዝግጅት ማድረግ ያለበት እንጂ አሁን እሷን ያንን ነገር ሳያጠፋላት ከውስጧ ያለውን ቅሬታ ሳያጠፋ በስትክክል ሳይነጋገሩበት ቀለበት ማድረግ ለሴት ልጅም ክብሯም አይደለም። ማንን ላውርድና ይታየሽ ክብሯ አይደለም። እኔ ወርዳለሁ ቤተሰብ እውነተኛ ድራማ ተመልሶ ሳይጀመር በፊት ይቅርታው በቤተሰብ ተሰብስቦ ጋሽዬን እንዳስገባው አሁንም የነገር ጋሽዬን አስገብቶ ነበር ትክክለኛ ነገር ቢሆን መታረቅ ቢፈልጉ ኖሮ ማለት ነው አይደለም? ኖ መጀመሪያ አንቺ የትኛው ሀገር ላይ ነው መጀመሪያ ትርቅ ሳትፈጽሚ ይቅርታ ሳትባባይ ዝም ብሎ ቀለበት አለ እንዴ? የለም። እንደዚህ አይነት ነገር የለም። ለምን መሰለሽ እንደዚህ አይነት ነገር ካለ ምንድነው መሰለሽ አሁን እኛ ሴቶች እንደዚህ አይነት ይቅርታ ሳትይን ምናምን ቀለበት ልታደርግልን ስትመጪ ውርደት ነው የሚመስለን ለኛ፣ ክብር አይመስለንም። ገባሽ አይደለ? ውርደት ነው የሚመስለን ለኛ እና ውርደት ነው የሚመስለው። ቀለበት አይደረግም እንዲቀጥታ ስራ መሆኑን እናውቃለን። ለስራም ነው። ሲቀጥል ደግሞ እሱ ማስታወቂያ እየሰራ ነው ያለውን ነገር ራሳቸው ፈተው ነገር ወይ በባሉ ሶፉንም ማስታወቂያ ነው የሰራው። ስም እየጠራ ነበረ እኮ ማስታወቂያ ነው የሰራው። በትክክል ማስታወቂያ ነው። ሲቀጥል የሚቀርጸው እኮ ቤኪ ነው። ሲጀመር የሚቀርጸው ቤኪ ነው። ምክንያቱም ይኸውልሽ በፊት ሲጠይቀው አይደል ምናምን ሲል መልስ ይመልሳል አይደል? አሁን ግን አልመለሰም። ለምን? ድምፁ ከተሰማ ይነቃል። እንትን ብሎታል። ሀብ ከሱ ጋር እንዳላገኝክ ብሎታል። በጣም ነው እንደ ያለው ውዴ፣ በጣም ነው እንደ ሊለያቸው የፈለገው ውዴ። እናውቃለን ያው እንዳላወቀ ተንሸራሽረን፣ ግን አንዳንዴ ምንድነው መሰለሽ ዝም ብሎ ይቅርታ ሳይባል አሁን ቀለበቱን ብትቀበል ምን አይነት ሰው ናት ብለን እዚህ ጋር ልንናገራት እንችላለን። የሆነ ነገር ልንቃወማት እንችላለን። ግን ዛሬ ያደረገችው ነገር በየትኛውም በሴት ትክክለኛ ነገር ነው ያደረገችው። ቀለበት አልጠበቅኩም። ምክንያቱም ይቅርታ በቤተሰብ መጥቶ ወይ ጋሽዬን አስገብተው ወይ ያለውንም እች ልጅ ወይ ያለውን ነገር እውነታውን ፍርጥርስ አርጋ እና የሚታረቁ ምን እንደነበረ ታውቂያለሽ? ዛሬ ተንበርክካ ይቅርታ ትለዋለች ተብሎ ሲጠበቅ የነበረው እሷን ነበር። ገባሻል? አሁን ይሄ እኮ ለራሳችን እየተመለሰልን ያለው ውዴ፣ ለራሳችን እየተመለሰልን ያለው ለምን መሰለሽ? አንዳንድ ሰዎች የሚያወሩት ብዙ ነው። ለምንድን ነው እሷ ይቅርታ የምትጠይቀው? እሱ ባጠፋው ጥፋት እሷ ሁሌ የምትጠይቀው? እኔ አንዳንዴ አስተሳሰባችሁን ለምን ንጹህ አታረጉትም? እሷ ስትጠበቅ ዞሮ እሱ አረገውና ይሄ ማለት ለእሷ መልስ ነው፣ ላሉት ሰዎች መልስ ነው እያደረገ ያለው። ሲቀጥል መጀመሪያ ልቧን ንጹህ እምነቷን ንጹህ ካረገ በኋላ ነው ሴት ልጅ የምትቀበለው እንጂ ዝም ብሎ አሰስ ገሰሱን አምጥቶ ቀለበት ስላረገልኝ ብቻ ወንድ ልጅን አልቀበለው። ምክንያቱም ከገባችስ በኋላ ምን አይነት ጦርነት ውስጥ ነው የምትገባው? እንደዚህ አይነት ቦታ ከገባች በኋላ ኦኬ ተቀበለችው፣ ምን ተደረገ? ከዛስ እምነት ታገኛለች ይችልች። ለራሷም ክብር አይኖራትም እንጂ ለራሷም ክብር የላት። ክብር የሚጀምረው ደግሞ ከራስ ስለሆነ አሁን ክብር የሚጀምረው ከራስ ስለሆነ ክብር ምን አይነት እንደሆነ እያሳየች ነው ማለት ነው። ዛሬ እንዲያደረግከኝ ነገ ደግሞ አብሬሽ ስኖር አይከብድም አለች እኮ። ዛሬ እንዲያደረግከኝ ነገ አብሬሽ ኖሬ ደግሞ ሰዓት ውስጥ ምን አይነት ቃላት ተጠቀመች ውዴ? ቆይ ምን አይነት ቃላት ተጠቀመች? ገብቼ ተመልሼ ልቃጠል ነው ወይ አለች። በትክክል ለምን እንዳለ ታውቂያለሽ? ይሄንን በትክክል ለምን እንደሆነ ታውቂያለሽ? አሁን እኮ የሱ ይሁን የሱ አይሁን እነሱ አሁን ሁለቱ ድራማው ከተሰራ በኋላ የሚያውቁት ነገር የለም። ተግባባን አይደለ? የሚያውቁት ነገር አሁን እኮ እነሱ ይሄን ድራማ ሲሰሩት የነ ቤኪን አልሰሙትም ነው ያው አልሰሙትም ብለን እንለፍ፣ ያው በራሳችን ማለት ነው። አልሰሙትም። እዛ ጋር ምንድን ነው ይሄ ልጅ እዛ ጋር ያለውን ነገር ሳነጻ መጣ እንበል፣ ሳይጨርስ ትዳሩ ላይ ገባች እንበል። እሺ ከገባች በኋላ ምን አይነት ነገር ነው የምታስተናግደው? እምነት እኮ አይኖራትም። ሁሌ እየተበሳጨች ሁሌ እንትን እያለች ነው የምትኖረው። ይሄ ንግግር አያስከፋም። ትክክለኛ ንግግር ነው ያደረገችው። ለእኔ ዛሬ ትክክለኛ ንግግር ነው ያደረገችው። እሱ ትክክል ነው፣ ግን ማለት በቃ እንደገና ደግሞ ማለት ነው ቆርጦልኛል፣ አልፈልግህም። ሴና አልሰሙም ብለን እንለፍ ውዴ እንጂ አብረው ነው የሚሰሩት። ቤኪ ነው የሚቀርጸው አሁን ውዴ።
አሁን መሳዬ አሁን ምን እንደሆነ ታውቂያለሽ? በትክክል ቃላቱን የተጠቀመችበት ትክክለኛ ቦታ ላይ ነው። ምክንያቱም ሴት ልጅ የምትጠቀመውን ቃላት ነው የተጠቀመችው። አለቀ። ሳያነጻት ገብቶ ውስጥ እየተቃጠልኩ ነው እንደምኖረው ነው ያለችው። አዎ ለምን አልተፈታላትማ? ነገሩ አልተፈታላትም። እዛ ጋር ያለውን ሰላሙን ሳይጨርስ እዚህ ጋር ሰላም መበጥበጥ እኮ ነው። እሷ ጋር ይመጣ ብዙ ነገር አንተ ጋር ያልተፈቱ ያልተጣሩ ነገሮች አሉ። ኦኬ ሂዊ እየጠራሽኝ ነበር ውዴ? አዎ ምንድነው ስለ ማስታወቂያው ሲባል ማስታወቂያ ማለት አሁን እሱ እዚህ ጋር ቪዲዮ የሰራው ቀለበት እንደሚያደርግላት አድርጎ ነው የሰራው። ግን ማስታወቂያ ነው ሲባል እኔ ቅድም ለሰው ማስታወቂያ እየሰራ ነው ቀለበት አይደለም ላሉ ሰዎች እንድትመልሽልኝ ነው ማለት በሰበቡ አድቨርት እንዲያደርግላቸው ነው አለ። እሱ በነፃ ይሰራል አይደለም። እሱ ያንን እነሱ ያንን ዲኮር ሰዎች አላችሁ። በእናታችሁ ኮፒሊንግ እና ታብታብ አድርጉልኝ። እግዚአብሔርን ኮፒሊንግ አድርጉት። ታብታብ እና ኮፒሊንግ አድርጉላት ፍቅሮቼ፣ ማሮቼ ቀጥይ ማለት እንትን ነው። ገብቶሻል? እሱ ለእነሱ ማስታወቂያ ይሰራላቸዋል። እነሱ ደግሞ ለእሱ ዲኮሩን እንዲያደርጉለት ነው አይደለ? እንደዛ ነው አይደለ? እንትን አይብልበትም ማለት ነው። አይከፍልበትም ማለት ነው። አይከፍልበትም። እኔም እንደዛ ነው። ግን ቅድም አየሽ ማስታወቂያ ይሆናል ማለት ለድራማው ቀለበት። በነገራችን ላይ የእውነት እናውራ፣ ትክክለኛ እሱ ቀለበት ቢያደርግ ኖሮ ይሄ ቀለበት አይደለም የሚደረገው። ምክንያቱም ይሄን ቀለበት ያመጣው ለስጦታ ነው እንጂ እንደዚህ ፕሮሚስ አስሬልሻለሁ ብሎ ፕሮሚስ አይደለም። ግን እኮ ብዙ ዋጋ የከፈልኩበት ነው አለ ዛሬ አይደለም ብዙ ዋጋ የከፈልኩበት ነው አለ ይባላል ብለሽ ታምኛለሽ ህይወትዬ? እኔ አላምንም። አሁን ግን እሱ ስላለ ነው እንጂ ነገርሽ ምንድነው? ምን ለማለት ብዙ ዋጋ ከፈለበት ምንም ዋጋ ከፈለበት እኛ ጋር ቪዲዮ ላይ ሲያስተላልፈው መስቀል ስለሆነ ነው እናውቃለን። አይ ነው ግን እዛ ጋር ቪዲዮ ላይ ስናየው ስጦታ ነው እንጂ የሰጣት ቀለበቱን ፕሮሚስ ነው ብሎ አይደለም የሰጣት። አግባባናል። ግን አሁን ትክክለኛ ቀለበት ስራ ባይሆን ኖሮ ትክክለኛ ቀለበት ሊያስርላት ቢመጣ ወይንም ፕሮሚስ ሊያስርላት ቢመጣ በእርግጠኝነት ጓደኞቹ ሁሉም ተገኝተው ነው ፕሮሚስ የሚያስርላት። ማንም የለም። ባዶ ቤት ነው እንደሚያስርላት። እንደውም የጠበቁት ሰው በጣም ይኖራል ብዬ ነበር። እግዚአብሔር የጾም ምግብ ሁሉ ይዘጋጃል ብዬ ነበር የጠበቁት። ሌላ ቦታ አለ። ስህተቱን ልንገርሽ። ሲጀመር የምር ከሚኪ ላይ ሲቀበላት እጁን አታውቀውም። ይሄ ሁሉ ዘመን እጁን አታውቀውም። ሃይሚ ጠረኑን አታውቀውም። ጠረኑን እራሱ ታውቃለች እንጂ ግን እኮ መንጭቀዋለች። ሲቀጥል እኮ ሌላ ቦታ ድግስ አለ ዝግጅት አለ ብሏል እሱ ማለት ነው። ሰው ማስገባት ያለሻል ሰጥቼሻለሁ ባለፈው ለእኔ ለዛሩን የሰጠሻት ለአንቺ ለሁለታችሁ ለዛሩን የሰጠሻት እንደዛ ወንዴ ቀለበት መንጭቀዋለች እኮ እችላለሁ። ወይኔ በስመ አብ ውይ ያሰቃየና ወይ ወንዶ ገበጥዬ እንዴት ነሽ? ደህና ነሽ? ይቀጥሉበት እንግዲህ ይሄዱበት። እኛ ደስ ይለናል። እኔ ብያለሁ 300 ሺዋን ኧረ እነሱ እናቴ ፋፈሽ ይላል። አሁን ይመስለኛል እንደ ሀሳብ አሁን ይመስለኛል የቤኪን ምን እያላት ነበር መሰላችሁ? ይቆጭሻል የኔ ባይሆንስ እያላት ነበር ከሰማችሁት በስትክክል። እና የቤኪን አሁን የሰሩትን ታይና ኦኬ እነሱ ናቸው እንዴ ብላ ለወጥ ብላ ትችላል። ልጁ ግን የቤኪ መሰለኝ። ምን ላድርግ ታዲያ በእናትሽ። በነገራችን ላይ ልጅ የለም ነው አይደል ያለው? ልጅ የለም አለ እኮ ብሩኬ። ልጅ የለም የኔ ልጅ አይደለም ነው ያለው። ኧረ ልጅ የለም የእሱ ልጅም አይደለም። ቤኪማ ልጅ የለም አለ እኮ ዛሬ ደግሞ ልጅ የለም ነው ያለው። ለስራ ነው ያመጣሁት ነው ያለው።
እንዴ ምን ነው እናንተ ፕላስቲኩን ትናንትና ፕላስቲኩን እያየው ሽሮ የሚመስል እርጉዝ ሴት ሽሮ ነው እንዴ? ሆዷ ሽሮ ነው እንዴ? ኧረ አይደለም፣ በሶ ነው ውዴ፣ በሶ ነው። በሶ ነው፣ በሶ ነው የሚመስለው። አንዴ ቦታ ነው ገነት መታ ነበር። የለም ምን እናድርግ እስቲ እኔ ልውረድላት። እኔ ልውረድላት። ሰርፕራይዙ ለሁለት ሰው ነው ብላለች። የእናቱ ቤትና እንደሚመስለኝ እኔ ሰርፕራይዙ የሁለት ሰው ነው ሲል የሃይሚና የብሩኬ ቤትና ለሙሽና ለሃይሚ አቤት አቤት። እቺ ልጅ አጥሚት ነው ይሻላል ውዴ። ላድርግሽ። ነይ እኔ ላስገባሻለሽ። እኔ ልውረድላት። እንትና ገኒ ኧረ አለንችልም ገብታለ ልውረድላት። ለምን ወረዳችሁ? እኮ ከታች ሆን ነበሩ። ለምን እንዴ ዛሬ መጣሽ ገነታችን እናታችን። እንዴት ዋላችሁ? ሰላም ዋላችሁ? እንዴት ነሽ? ሰዊ ቢንቲ እንዴት ናችሁ? ሁላችሁም ሰላም ነው? አትጠብቁ፣ አትጓጉ ብያችሁ ነበር ቅድም አይደል? ምን ተሰማችሁ? እንዴት ናችሁ? እንግዲህ ትላንትና ራሱ ይሄ ነገር ይቀጥላል ብዬ ነበር። ይቀጥላል እንዴት በቀላሉ የሰው ልጅ አሁን እንደንትን ስናየው እንዴት በቀላሉ ዛሬ ትመጣለች እሺ ብላ። ስለዚህ ገንዬ ነገ የሚጠናቀቅ ይመስለኛል። ምክንያቱም የነ ቤኪን ድራማዎች አይታ እኔ አይመስለኝም። ነገም እንግዲህ ይሁን በቃ በሀሳብ ልዩነት ይሁን። ያንቺንም እቀበላለሁ። እኔ አልዋጋም ይሷስ እኔ ግን አይመስለኝም። ምክንያቱም አሁን ለመሰለሽ ሃይሚዬ አሁን ብዙ ጊዜ እዛ አስተያየት ሲሰጡ አንዳንዶቹ ሲሰጡ በቃ እሷ ተጎድታለች እንደ ድራማው ሳይሆን እንደ እውነተኛው ሲሰጡ አሁን በቀላሉ ማሻትለው ገና ታንጠረጥረው ምናምን የሚባለውን አስተያየትም ትሰማለች እኮ። እሱ ሰምቻለሁ። ትላንትና ትሄድበት አንድ ሳምንት ብለዋል። እንደው ይኸውልሽ ቆይ ልንገርሽ ህይወትዬ፣ እንደዚህ የሚባል አሁን እኛ ከኛ ወሰዱ እንለ የለ አሁን ተቀበልሽ ከተባለ ውይ ተቀበላ ተንበረከች ምን ልትባል ነው? ገባሽ? አሁን እዚህ አስተያየቱ ትሰማለች። ገባሽ? እንደ እውነተኛው ደግሞ ከሄድን እንደ እውነተኛው እንደ ሪሊ እንደ ድራማ አሁን ድራማም ሲያሳዩ እንደ ሪሊ ነው ስናየው። አሁን ያ ሁሉ ነገር አሳልፋ ወዲያው በነጋታውም ሆነ በሁለተኛው ቀን ያ ሁሉ አሁን አነጋገሯ ውስጥ እኮ ተናገረች። እኔ አሁን በድራማም ቢሆን እውነትም ባይሆን ከልቤ አነጋገሯን እንያዘው ውስጥ ከልቤ ውስጥ ወጥተሃል በቃ። ምክንያቱም ብዙ ነገሮች ጎርተውኛል። የእሷም ያንተም ሁኔታ ያ ያመነጫጨከኝ እንደማለት ነው። በውስጥ ታውቂኝ ያ እኔ ስመጣ የገፈተርከኝ መጀመሪያ የዋሸኝ እኛ የምናውቃቸው ያው ሂደቱ ላይ ይሄ ትወናው ላይ ያሉት ነገሮች ሁሉ ጎርተውኛል። እንደ ገጸ ባህሪያ ስታወራ አሁን በአንድ የተመለሰች ቢባል እኮ በእውነቱ መንገድ መስራት አለባታ ድራማው። እሷም እኮ መስራት አለባት። ያው ስለዚህ አሁን ቶሎ ትመጣለች አይደለም እንደ ገጸ ባህሪያትም ትቆያለች ብዬ ነው የምለው። አንድ ሁለት ቀን እነሱ እኮ ነገ እኮ አብረው ሊያከብሩ ይችላሉ። ሃይሚዬ እኛ እኮ አናቅም፣ ከካሜራ ጀርባ አናቅም። ግን እኛ ጋር ይመጣል። ከዚህ በኋላ እኮ ይኸውልሽ የኔ ቆንጆ ከዚህ በኋላ እኮ ተያይዘው እኮ ሊወጡ ይችላሉ። አሻንጉሊቱን አቅፈው አብረው ተያይዘው እየተቃቅፈው እየሳቁ ሊሄዱ ይችላሉ። እኛ አናቅም። በዓሉንም ሊያቀርቡ ይችላሉ። እንደ ፊልሙ ግን አትጠብቁ ነገር። ምናልባት በእኔ ሀሳብ ምናልባት እነ ሙሼ ልታስታርቃቸው ትችላለች። ልክ እንደ ሀብና እንደሚስቱ መለኛው አብሮ ማለት ነው። እንጠብቃለን። ቅድም ከጠዋት ጀምሮ ሰው ጓጉቶ ለሁለት ተከፍሎ ነበረ። እኔ ቦታውኝ እንዴት ልስራ እኔ ራሱ ሰዓት አልደርስ ብሎኝ እኔ ምንም አልጓጓሁም። እኔ በቃ እንደዚህ የሆነ ነገር ነገ ትርቅ ነው። እሺ እንደ አፍሽ ይሁን አይሙዬ ወስነናል። ያንቺንም እቀበላለሁ ያንቺንም እቀበላለሁ። ማተምቱ ዝም ብላችሁ ማተምቱ በቃ ይሻላል። ግን አሁን አንቺ ሃይሚዬ እስኪ እንዳስተያየት እስቲ ስጭበት። አሁን ዛሬ እሷ የተናገረቻቸው ቃላቶች ሁሉ እንደ እውነተኛ ካየነው ትክክል ነች ብዬ ነው የምለው። ትክክል ናት። ማንም ሰው የሚጠቀመው ቃላት ነው። ሴት ልጅ መጀመሪያ ልቧ ሳይጠገን ቀለበት የሚባል ነገር የለም። በቃ እሱ ላይ እኮ ነው ትቆያለች የምለው። መጀመሪያ አሁን ዛሬ ቀለበት ነው። ቀለበት አያስፈልግም። ምናልባት እሱ እኔ ደግሞ እያልኩት ያለሁት ምን እንደሆነ ታውቂያለሽ? አሁን ደግሞ እኔ እያልኩ ያለሁት ምን እንደሆነ ታውቂያለሽ ገንዬ? እዚህ ጋር መተው የሰሩት ነገር ኦኬ አይተውታል፣ ግን አላዩትም ብለን እንመስክር። አላዩትም ብለን የነ ቤኪ እሺ አሁን ይሄ ልጅ ሴት ካመጣ ምኑን ነው ልናጠራለት ነው ልናጸዳለት ነው? ለምን በትክክል መልሱን አልመለሱም? ልክ ነሽ፣ አልመለሱም። ትክክል አይደሉም እኮ። ለምን መሰለሽ መሰደብ የጀመረው
በጣም መወቀስ የጀመረው በጣም እንትን የተባለው እሱ መጥቶ ስራውን ከሰራ በኋላ ነው። ምኑና ስሙን ልናጸዳለት ነው ያሉት። እኔ እኮ አልገባኝም። ምንም መመለስ አልቻሉበትም። ሁለቱም ለጠየቃቸው ጥያቄ ለጠየቃቸው ጥያቄ ትክክለኛ መልስ አልሰጡም። ይሄ ማለት ምን ማለት ነው መሰለሽ? ስራ እንደሆነ እንዳይታወቅ ለማወዛገብ ነው ያመጣው። ለማወዛገብ ነው። አብ ራሱ ዛሬ የመጣው እኔ ገና ሲጀምር አርስቱን ሳየው ገና አውቃለሁ ለማወዛገብ እንደመጣ። ምክንያቱም ኦልሬዲ እንትኑ ተለቋል እኮ ቲክቶክ ላይ ተቆርጦ እነሱ ቢያጠፉትም አላጠፉትም እነሱም እኮ ለማወዛገብ አሁን ደግሞ ምን ትላለች? በቃ ይሄን ነገር ካየሁት በኋላ ደግሞ አንተ እንዳላረከው አወኩኝ ብላ ባህሉን አብረው ሊያከብሩ ይችላሉ። ሰው በመሀላቸው ገብቶ ወይ ሀብም ገብቶ እንደሷ ነው መሆኑ እኮ ትክክል እኮ ናት እሷ። እኛ ምንም የምንጨነቅበት የምናዝንበትም ነገር የለም። አንደኛ ትላንት ተጋልጠዋል። ሁለተኛ ሀይሚና ብሩክ መቼም አይለያዩ። የሚሰሩት ስራ ግን ያወዛግባል። እያወዛገቡ አብም የመጣው ሊያወዛግበን ነው። አወዛገቡን እንጂ ይኸውልሽ ገንዬ እንዲሁ ሰው እንደው በረዶ ላይ ልሽከርከር ይላል። ያ በረዶ ላይ መሽከርከር ራሱ ዛቢያው አይፈቅድላቸው። ይሄን ሳምንት ቆይ ውጭውን ባሳያችሁ። ይህን ሳምንት በረዶ ላይ እየተሽከረከርን ነው። በረዶ ስትይ ትዝ አለ። በረዶ ላይ እየተሽከረከርን በረዶ የእናንተስ ይሄን ሰሞን ያለው በረዶ በስመ አብ እኛ ጋር በረዶ በይው ዝናብ የለው እንደናንተ ነጭ በረዶ የለም እንጂ በቀደም አላሳየኋችሁ። እስካሁን ድረስ በረዶ ነው የሚዘንበው እኛ ጋር። ልጆች ራሱ ሀናን እኮ ዛሬ ሀናን ችግር አለባት። ሀናንን አሁን እዚሁ ቤት ያላችሁ እያንዳንዳችሁ የሀናንን ፎቶ ዘግዝቁ ቶሎ በል። እኔ ነኝ አልኳት የሀናንን ስንት ሰው አለ? 1 2 3 4 5 6 7 9 ሰው አለ። ሀይሚዬ የሆነ ነገር ለምንድን ነው ድምፅሽ የጠፋው? ሳሚልኝ ምን ነው ስራ ላይ መሰላት አስገቢ እንትና ጋር እኮ አለ እኮ አስገቢ እያለች ነበረ አለች። እንትና ጋር ሀይሚ ጋር እኮ አለ ቦታ የለማ። እንዴት ኦኬ አሉ። ይኸውልሽ ሁሉንም ሰው ተወዳለ ምናምን ያለችው ያው እኔ ሚስቴ ያረኳትን ሰው አሉዬ ሚስቴ ያረኳትን ሰው ወድሻለሁ ሳይሆን የሚባለው አፈቅርሻለሁ ነው። ወድሻለሁ ማለት ለህብረተሰብ ስለሚሆን ነው። እያስታወሰችው ነው ማለት አግባባን አሉ። ሳሚልኝን እንትን አርጊያት ሚት አርጊያት። እኔ እኮ ሳሚልኝ ግራ አጋባሽን እኮ እኔ አረፈረኩት። እሺ አንዬ ቀጥይ። ማነው ሀይሚዬ ቀጥይ። ደህና ነሽ? ሀይሚዬ ቀጥይ። ምን ይኸውልሽ ሀይሚዬ እንደዛም እኮ ስላት እኮ ደግሞ ተናግራለች እኮ እንትን ማለት ሁሉንም ሰው ትወዳለች ስትለው እሱ ምን አለ? የአንቺ ግን ይለያል አላት እኮ አይደል? የአንቺ አንድ አይነት አይደለም። እንደዚህ አንቺ ያለኝ ቦታ ይለያል አላት። የሆነ ተናግሯል። አሁን እንደዛን አይነት እንደዛ አሁን ሰው ምንድነው ፍቅር እንዲል ነው። እኛ ሴቶች ደግሞ በጣም ሙሉ ነገር ቢሰማን አፈቅርሻለሁ ስንባል እሱን ነው የሚፈልገው ሰው። ልጅ እኮ ሙገሳ ትፈልጋለች እኮ ከምንም በላይ እኮ ማድነቅን፣ መሞገስን በቃ እንዴት ነው እኔ እንጃ ብቻ አላውቅም። እሱማ ልጅ እኮ ያንን ነገር አልሰጠውም። ለምን መሰላችሁ? እኔ ብሩኬን አሁን ዝም ብዬ ስገነዘበውና ዝም ብዬ ሳብሰለስለውና ሳወጣና ስወርድ ሳስበው ሳሽከረክረው ጭላቴ ሀይሚ ፈለገው እዚህ ልታብራራ ስለሆነ ሀይሚዬ የምታብራራው ነገር አለ። ሳቢልኝ ታብራራታ ትክክል እኮ ናት። እሱ እንትን አይፈልግም ለማለት ፈልጋ ነው ማለት እንደዚህ ቃላቶችን አይችልም ለማለት ፈልጋ ነው። እርግጠኛ ነኝ በተግባር ነው ማሳየት የሚፈልገው። እሺ በቃ ሀይሚዬ በቃ እኔ ቃልጠም ይላልና ታርጊና ቆይ በኋላ ሳቅለሽ እኮ ጨረሽ ውዴ።
እሺ ይቅርታ እንደው ትወዘውዘኝ ነው እኮ ልክ አንድ ዕቃ እያጠብኩኝ እኮ የሆነ ቃል ስሰማ ሮጥቼ አልኩኝ። ሮጬ መጥቼ ለወሬ ቸኩዬ ነው ሮጥቼ አልኩኝ። እሺ ውዴ ቆይ ታብራራው። የኔ ቆንጆ በይ ቀጥይ። ምን ልቀጥል ወይ ጠይቅ። አሁን እየጠየቀችሽ አልነበር እንዴ? አሁን ሃይሚዬ መጀመሪያ ስትገባ የኔ ፍቅር ነው ያላት እንዴ? እንጃ ምንድን ነው የሆነ ብቻ ጆሮ ሹክ ያለ ነገር አለ። የኔ ቆንጆ ነው ያለው። የኔ ቆንጆ ነው ያለው። አይ ግንባሯን የሳማት ሰዓት የኔ ቆንጆ ነው ያለው። በቃ ይሽ አይ በነገራችን ላይ የእውነት ስናወራ አሁን እኔ አብሬው እንትን እያልኩኝ አብሬው ማለት ብዙ ጊዜ ላይፍ እያሳለፍኩኝ የእጅ ጠረንና የእጅ መዳፍ ማን እንደሆነ መለየት ያቅተኛል። ውዴ ኧረ ጠረን ያቅተኛል። ድራማ ነው እየተሰራ ያለው። እሱ ደግሞ ዛሬ ፕሮሞሽን ነው እየሰራ ያለው፣ ማስታወቂያ ነው እየሰራ ያለው። ቲክታክ ላይ ደግሞ የገባው ይሄንን እንትን ከሰራ በኋላ ነው። ይሄን እንትን ከሰራ በኋላ የእውነት ግን የነቤኪን ስታዩ እኮ በስትክክል የነቤኪን ስታዩ ምንም አይነት የሚጥም መልስ አልመለሱም። እኔ አልገባኝም። ለመሰለሽ የእሱን ነገር ልናጸዳ ነው መሰደብ የጀመረው። አሁን ድራማውን ከጀመሩት በኋላ ነው መሰደብ የጀመረው አይደል እንዴ? የምን አይነት ስም ነው የሚያጠራለት? ምንድነው ወንፊት ላይ ነው የሚያስቀምጥለት? አሁን ልጅቷም ይመስለኛል እርጉዝ አይደለችም። ምንም አይነት ነገር የለም፣ እርግዝና የሚባል ነገር የለም። ግን አሁን እኔ በሴት ቦታ ስሆን በትክክለኛው በሃይሚ በኩል ስንሆን ሃይሚ ዛሬ ያደረገችው ነገር በትክክል ነው። ምክንያቱም መጀመሪያ ሴት ልጅ ክብር የሚባለውን ነገር ትፈልጋለች። አስቀድማ ክብሯን ነው የምትጠብቀው እንጂ ዝም ብላ እንደዚህ ባወራላት ወይ በጌጣጌጥ ባየችበት የምትቀየር አይደለችም ሴት ልጅ። ያ ነው በቃ ተጠሩበት ቀለበት ቦታ እኮ ማንም ሰው ይሄ ቀለበት እንዳልሆነ ያስታውቃል። ውዴ እንትን ቪዲዮ የሚያነሳቸው ራሱ ቤኪ ነው። ልብስ አለበሰች ልጅ ተዘጋጅታ ሄደች። ማንም ሰው የለም እዛ ቦታ። እኔ በፊትም ታውቆኛል። በፊትም ራሱ ገና እንትኑ ሲመጣ እኔ ምንም እውነተኛ ቀለበት እንደማይሆን፣ ምክንያቱም እንዴት ነው እላቸውን የሆነ ማሰሪያ ሳያበጁለት ምንም ማሰሪያ ሳይቋጩለት እንዴት ነው ወደ ቀለበት ሰው የሚሄደው? እንደ በሪያሊቲ ስታይ እንዴት ነው እንደዚህ? ሲጀመር ደግሞ አንዳንዴ ንቀትም እኮ ነው የሚመስለው። ምክንያቱም እዛ ጋር ነገሮችሽን ሳታስተካኪ የእሷን ልብ ሳትጠግኝ እንትን ማለቱ ራሱ ምንድነው ሄዶ መጠየቁ ራሱ በሴት ልጅ ንቀት ነው የሚያሳየው። ምክንያቱም አሁን እነሱ እየሰሩ ያሉት ስራ ነው፣ ደግሞ ማስታወቂያ እየሰሩ ነው። ምክንያቱም እሱ የአሻንጉሊት ማስታወቂያ ሰርቶ ነበር። የምንድን ነው የእንትን ቤት እንደዚህ የአሻንጉሊት ምናምን ቤቶች ስጦታ ሊሆን ይችላል። ያዘው ቀለበት ደግሞ ለመጀመሪያ ስጦታ ነው የሰጠው። ሃይሚ ያልመጣችበት ቀን የተቀረጸ ቪዲዮ ነው። መቼ ነው አልገባኝም። መቼ በእንትን አልመጣም። በፍፄ መጥቷል። አይደለም ላይቭ እኮ ገብቷል። ኦልሬዲ ዛሬ ምን ሆነሻል? ዛሬ እኮ ላይቭ ገብቷል። አናኑን ነው ላይቭ ላይ ገባ እንዴ? በቃ ዩቱብ ላይ ተለቆ አይቻለሁ። ኮፒሊንግ አድርጉልኝ ምናምን ብሎ ላይፍ ገብቶ ነበር። ኖ አሁን አንዳንድ ማለት እኛ አሁን እንዴት አትቀበለው ምናምን ካልን እኛ ሴቶች አይደለንም ማለት አይደለንም። እውነት በዚህ አጋጣሚ ደግሞ ዛሬ ለምንድን ነው ብላችሁ ልትዘቀዝቋት የተነሳችሁ ሰዎች በእውነት እግዚአብሔር አይወድም። እሷ ቦታ ሆናችሁ አስቡ። ማንኛውም ጭንቅላት ያለው ሴት የሆነ ሰው ይገባዋል። ይሄ በአንዴ ይቅርታ እኔም ቢሆን አልሰጥም። በትዳር ማለኝ እንጂ የእውነት ቀለበት ሊያደርግላት ቢመጣ ስጦታ ቀለበት ላደርግልሽ ነው ተብሎ አይመጣም። ይሄ ማለት ንቀት ነው። ለዛ ስራ ላይ ናቸው። ውዴ ፍቅሬ ማሬ ሰምተሽኛል። መጀመሪያ ደግሞ ነገራቸውን ጨርሰው ነው ወደ ቀለበት ሊሄዱ የሚችሉትም። ይሄ ማለት ደግሞ መጀመሪያ ኢንትሮ ላይ ሀይሚዬን በነገራችን ላይ መጀመሪያ አካባቢ የተሰጣትን ስጦታ ሊመልስላት ነው ልመልስልሽ ነው ነበር ማለት የነበረበት። የተሰጠሽኝ ስጦታ መልሽልኝ፣ ቀለበቱን አርጊ